በፍጹም ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም። ኮሜዲያን እሸቱ መለሰ ባምቢ ለቅድስት ቤተ ክርስቲያን የተደረገ የገቢ ማሰባሰቢያ ዝግጅት መምራት እጅግ አሳፋሪ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እጠይቃለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ መግቢያው ላይ እንደሰማችሁት ነው። ዝርዝር ሁኔታውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በፍጹም ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም። ኮሜዲያን እሸቱ መለሰ። ኮሜዲያን እሸቱ ወጣቷ ቲክቶከር ሀና ወይም ባምቢ ለቅድስት ቤተ ክርስቲያን የተደረገ የገቢ ማሰባሰቢያ ዝግጅት መምራቷ እጅግ አሳፋሪ እንደሆነ ገለጸ። የቲክቶከሯን ሀና ግዳይ ወይም ባምቢን ስምና የግል ሕይወት እየጠቀሰ ለምን የቤተ ክርስቲያን የገቢ ማሰባሰቢያ ፕሮግራም መራች በማለት በሚዲያ አስተያየቱን ሰንዝሯል። ብዙዎች ኮሜዲያን እሸቱ መለሰ የተናገረውን ንግግር ልክ ነው፣ ልክ አይደለም እያሉ ሀሳብ አስተያየታቸውን እየሰጡበት ይገኛሉ። የጊዮን ማለዳ ቤተሰቦች ከነሱም ውስጥ ፍራኦል ሀበሻ የተባለው ማህበረሰብ አንቂ አንዳንድ ሰዎች ለምን እሸቱን እየነቀፉት እንዳለ ራሱ አልገባኝም። ቲክቶከሯ ባምቢ የገዳም ገቢ ማሰባሰቢያ ፕሮግራምን መምራት አልነበረባትም ያለው ትክክል ነው ብሏል። አንዳንድ የሶሻል ሚዲያ ሰዎች ብዙ ፋውል ይሰሩና ከዛ ነገሩ እስኪረጋጋ ድረስ ሃይማኖተኛ ተጫውተው ልክ ነገሩ ሲረጋጋ ሲረሳ ወደ መደበኛው የጭሰት ላይፋቸው ይመለሳሉ። ባምቢም ከእነዚህ አንዷ ናት። ትላንትና የገዳም ገቢ ማሰባሰቢያ ማስታወቂያ ሰርታ ዛሬ ከቀኑ 9:42 ላይ በአንድ የባህር ማዶ ሙዚቃ መደነስ ልክ ነው ትላላችሁ? በፍጹም ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም ብሏል። ዛሬ መንፈሳዊ ነገር አስተዋውቆ ነገ ደግሞ ከዛ ተቃራኒ የሆነ ምስል ማሳየት ለተመልካች ግራ ማጋባት ይፈጥራል። ይህ ደግሞ የሚሰበሰበውን እርዳታ የሚካሄደውን ፕሮግራም ተአማኒነት ወይም ክሬዲት ጥያቄ ውስጥ ሊከት ይችላል ብሏል የማህበረሰብ አንቂው። ሌሎች ደግሞ ለቅድስት ቤተ ክርስቲያን ገቢ እንድታሰባስብ ፍቃድ ማን ሰጣት? ቤተ ክርስቲያን እኮ የራሷ ትውፊት የራሷ ስነ ስርዓት አላት። መድረክ መምራት ስለምትችል ብቻ ገብተ የምትንደፋደፍበት አይደለም። እረ በፈጣሪ ቤተ ክርስቲያን መድረክ መሪ አላጣችም። አርፋችሁ ተቀመጡ የሚሉ አስተያየቶች እየተሰጡ መሆኑን ጊዮን ማለዳ ተመልክቷል። አንዳንዶቹ ደግሞ እሷ በአደባባይ ስለተናገረች ነው የገረመህ፣ በድብቅ ስንቱ ጉድ የምንፈጽም ምዕመናን እኮ ነን። ስለዚህ የመዳኗ ቀን ዛሬ ሊያውም አሁን ሊሆን ይችላል። መነጋገሪያ የሆነው የእሸቱ መልእክት እሸቱ ልክ ነው አይደለም? አስተያየቶን ያካፍሉን እስኪ። ውድና የተከበራችሁ የቻናሌ ቤተሰቦች እናንተስ ምን ትላላችሁ? እንግዲህ ሰሞኑን ኮሜዲያን እሸቱ መለሰና ቲክቶከሯ ሀና ግዳይ ወይም ባምቢ በጣም መነጋገሪያ ሆኗል። ሰሞኑን ይቺን 3-4 ቀን ማለት ነው። እንግዲህ እንደሰማችሁት ይመስላል ንግግሩ። እሸቱም አስተያየቱን የራሱን አስተያየት ነው የሰጠው። እሷም ደግሞ ኮሜንት ላይ በሚሰድቧትና ቻናሏን ሪፖርት በሚያደርጓት ነገር ስታለቅስ ነበረ ሰሞኑን። እንግዲህ እናንተስ ምን ትላላችሁ? እያለቀሰችም ነበረ። በመሀል ደግሞ ኮሜንት ላይ አታገቢም እንዴ ቆመሽ ቀርሽ ምናምን ሲሏት ለነሱ ንዴት ብላ መልስ ስትሰጥ እንግዲህ በፈለኩ ሰዓት መርጬ አገላብጬ አገባለሁ፣ ከፈለኩ እግሬን እያስላስኩ ማኖረውን ወንድ አገባለሁ በማለቷ እንግዲህ ህዝቡ እየተቃወማት እየተሰደባት ይገኛል። እሷም እያለቀሰች ትገኛለች። ቤተሰቤን የምረዳው እኔ ነኝ፣ ራሴን የማስተዳደረው እኔ ነኝ፣ በእናታችሁ ተውኝ፣ ቻናሌን አታዘጉብኝ እያለች ትገኛለች። ምክንያቱም እንግዲህ አንዳንድ የቲክቶክ ማህበረሰቦች ትንሽ የሆነች ጥፋት ሲያዩ
ቀጥታ ወደ ሪፖርት ስለሚሄዱ ቻናሏ በከፍተኛ ሁኔታ ሪፖርት እየተደረገ ይገኛል። ሊዘጋባት ስለሆነ እሷ ደግሞ ቻናሏ እንዳይዘጋባት እያለቀሰች እየተማጸነች ትገኛለች። እንግዲህ በተቻላችሁ ምንም ጥፋተኛ ብትሆኑ እንኳን ቻናሏን አታዘጉባት ፕሊዝ። እንግዲህ እሸቱ መለሳም የተናገረው በራሱ በኩል ልክ ነው ብዬ አስባለሁ። በእኔ በኩል እናንተስ ምን ትላላችሁ? ልክ ቢሆንም ነገር ግን ኃጢአተኛ ያልሆነ ሰው ስለሌለ ምንም ማድረግ አይቻልም። ነገር ግን በእርግጥ አሁን ማሰባሰብ አልነበረባትም ኃጢአቷን። ሁላችንም ኃጢአተኛ ነን። ነገር ግን አይገባንም ለቤተ ክርስቲያን ብለን ቁጭ ያለን ሰዎች ነን። እሷ ቤተ ክርስቲያን ገቢ ማሰባሰቧ ነው እንጂ መነጋገሪያ የሆነችው ኃጢአቷ አይደለም። ሁላችንም ኃጢአተኛ ነን። እንግዲህ ከዚህ በፊት እንግዲህ ቲክቶክ ላይ በጣም መነጋገሪያ ነበረች። እሱም ደግሞ የራሷ ፐርሰናል ጥፋት ነው። እኔ እዚህ ጋር ላወራ አልችልም። የሰውን ኃጢአት የማወራው እኔ ማነኝና ነው። ስለዚህ ከዚህ በፊት ባጠፋችሁ ጥፋት መነጋገሪያ ነበረች። ሰዎች በጣም ሲወቅሷት፣ ብዙ ነገር ሲያረጓት የወላጅ እናቷ ከጎኗ ቆማ አይዞሽ ልጄ እኔ ያለሁልሽ ብላ ነው እንግዲህ በርትታ እንድትቆም የሆነችው። በዛ ሰዓት ነው እንግዲህ በዛ ሰዓት ወደ ገዳም ሄደች፣ ምስክርነት አቀረበች። በዛ ሰዓት ነው እንግዲህ ገቢ ማሰባሰቢያ የጀመረችው። ነገር ግን የዛ ሰዓት አንገቷን ደፍታ ነበረ። ከዛ በኋላ ነው እንግዲህ ቲክቶክ ላይም እንደፈለገች መሆን፣ የምትለብሳቸውን ልብሶች አለመምረጥ፣ ለቤተ ክርስቲያን የማይመጥኑ ልብሶችን እርቃንን የሚያሳዩ ምናምን መልበስ የጀመረችው ስትረጋጋ ሰዎች ችግሩን ሲረሱት ነው ማለት ነው። ያንን አስመልክቶ ነው እሸቱም የተናገረው። ውሸት ነው ብዬ አላስብም። በሰዓቱ በጣም ተጎድታ ስለነበር ወደ ቤተ ክርስቲያን ተጠጋች። ጉዳቷ ሲጠገን ደግሞ ወደ ድሮ ማንነቷ ተመለሰች። እንግዲህ እግዚአብሔር አምላክ ልቦና ይስጣት፣ ለእኛም ይስጠን ብዬ አስባለሁ። ትዳርም ነበራት፣ የውጭ ዜጋ ይመስለኛል። እሱንም አግብታ እየኖረች እያለ እንግዲህ እሱ ነው የጎዳት። ከዚህ በፊት መነጋገሪያ የሆነችበት ምክንያት እሱ ጎርቷት ነበረ። ከዛም እሱንም ረስታ ሁሉንም ነገር ስትጠገን ወደ ድሮ ማንነቷ መመለስም አልነበረባትም። ልብ መግዛትን መለወጥ ነበረባት። ነገር ግን የልቧን እግዚአብሔር ነው የሚያውቀው። እኛ ከላይ ነው እንግዲህ የምናየውና ሰዎች ላይ ምንፈርደው የላይኛውን አይተን ነው። እሸቱም ያንን አስመልክቶ ነው። እሸቱም በራሱ በኩል ልክ ነው፣ እሷም በራሷ በኩል ልክ ናት። እግዚአብሔር ነው የውስጧን የሚያውቀው። ስለዚህ ባምቢዬ እግዚአብሔር ይሁንሽ፣ አታልቅሺ። እናንተም በእናታችሁ ቻናሏን አታዘጉባት። እሸቱም የተናገርከው ንግግር ልክ ነው። ስለዚህ ይደግፋለሁ እኔ። እሷም በራሷ በኩል ልክ ናት፣ እሱም በራሱ በኩል ልክ ነው ብዬ ነው እኔ የማስበው። እናንተስ ምን ትላላችሁ? እሸቱ ልክ ነው ወይስ ባምቢ ልክ ናት? ወይስ ለባምቢ ያላችሁን ምክር ኮሜንት ላይ ጻፉላት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እባካችሁ ቻናሌን ሰብስክራይብ አድርጉ፣ ቪዲዮዬን ደግሞ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ያላችሁን ሀሳብ አስተያየት ኮሜንት ስር ጻፉልኝ። እስከ ቪዲዮ ፍጻሜ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው፣ ቸር ሰንብቱ።